ላብራቶሪ ውስጥ ያሉ ጠንቋዮችን ግን እናንተ አታውቋቸው። አሁን ካለንበት መስከረም እስከ ጃንዋሪ ካልጸለያችሁ ኮቪድ ተመልሶ ይመጣል። የሁል ጊዜ ስብሰባችሁ አጀንዳችን ነች። የህዝብ ቁጥር መቀነስ አለበት። ወንዶችም ይሁን ሴቶች ያንን ክትባት ከወሰዱ በኋላ የማፍራት አቅማቸውን የሚገል ኬሚካል ያገኙት። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ላብራቶሪ ውስጥ ያሉ ጠንቋዮችን ግን እናንተ አታውቋቸው። ለዛ ነው ብዙ ጊዜ ምን እንደሚፈጠር ልንገራችሁ። 2026 የሚባል ዓመተ ምህረት ላይ እንደዚህ አይነት ቫይረስ ይመጣል ብለው ይነግሯቸዋል። 2026 ስንት ዓመት ይቀረዋል? አንድ ዓመት ወይም 2 ዓመት ይቀረዋል። ከዛስ 2026 ላይ ለሚመጣው ቫይረስ ክትባት እየሰራን ይሏቸዋል። ቫይረሱ እኮ አልመጣም። ያ ማለት ኦሬዲ ቫይረስ አዘጋጅተውላችኋል። ቫይረሱ ካልገደላችሁ ደግሞ ክትባቱን ይሰሩላችሁ ነው። ሄሎ፣ እነዚህ ሰዎች ነብይ አይደሉም። ኦሬዲ ያዘጋጁትን ነገር ነው መጥተው የሚነግሩ። ማንም ሰው ኮቪድን ሳያዩ አይቼው ነግሬያቸዋል። ኮቪድ የሚባል በሽታ ተመልሶ ሲመጣ ይቻላል። ስፔሻሊ አሁን ካለንበት መስከረም እስከ ጃንዋሪ ካልጸለያችሁ ኮቪድ ተመልሶ ይመጣል። ያስፈራራኋቸው አይደለም፣ አይቼዋለሁ። እና ይሄ በፊት ሎክዳውን አልነበረ? በየሀገሩ ሎክዳውን ሲሆን አይቻለሁ። በኮቪድ ምክንያት ስብሰባ የለም፣ በኮቪድ ምክንያት ስራ የለም፣ እንቅስቃሴ የለም ተብሎ ድጋሚ ሲታወጅ አየሁ። ሌላ ኔም ለመስጠት ይሞክራሉ፣ ግን በሽታው ተመልሶ ኮቪድ ነው። እነሱ ኮቪድ አይሏቸውም፣ ኒው መጠሪያ ፈጥረውለት ራሱ ኮቪድ በላይ ወረርሽኝ ሲመጣ ይቻለሁ። የሚቀጥለው ዓመት አይደለም ያልኳችሁ፣ ይሄ ነው። አሁን ካላችሁበት መስከረም እስከ ጃንዋሪ ድረስ ጸልዩ። እስከ ጃንዋሪ ድረስ ጸልዩ። ኮቪድ የሚባል ነገር በሙሉ ተመልሶ ምድራችን ላይ እንዳይመጣ። ቢኮዝ በመናገረው ትንቢት ከ101 ቢሊዮን % እርግጠኛ ነኝ። መንፈሳዊ ዓለም ላይ ሳላይ ተናግሬ አላውቅም። አምናን የነገርኳችሁ ኦልሞስት 1 ዓመት ሆኖታል። በራቸውን ሲቆልፉ ኮቪድ መጣ ተብሎ በራቸውን ሲቆልፉ አይቻሉ። ኃይል እንዳይኖረው ጸልያለሁ። አቅም እንዳይኖረው ጸልያለሁ። ጉልበት እንዳይኖረው ጸልያለሁ። ጉልበት እንዳይኖረው ጸልያለሁ። ጉልበት እንዳይኖረው ጸልያለሁ። ኃይል እንዳይኖረው ጸልይ። 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 ላብራቶሪ ውስጥ ያሉ ጠንቋዮችን ግን እናንተ አታውቋቸው። ለዛ ነው ብዙ ጊዜ ምን እንደሚፈጠር ልንገራችሁ። 2026 የሚባል ዓመተ ምህረት ላይ እንደዚህ አይነት ቫይረስ ይመጣል ብለው ይነግሯቸዋል። ትክክል ነኝ? 2026 ስንት ዓመት ይቀረዋል? 1 ዓመት ወይም 2 ዓመት ይቀረዋል። ከዛስ 2026 ላይ ለሚመጣው ቫይረስ ክትባት እየሰራን ይሏቸዋል። ቫይረሱ እኮ አልመጣም። ያ ማለት ኦሬዲ ቫይረስ አዘጋጅተውላችኋል። ቫይረሱ ካልገደላችሁ ደግሞ ክትባቱን ይሰሩላችሁ ነው። ሄሎ፣ እነዚህ ሰዎች ነብይ አይደሉም። ኦሬዲ ያዘጋጁትን ነገር ነው መጥተው የሚነግሩ። ላብራቶሪ ውስጥ ያሉ ጠንቋዮችን ግን እናንተ አታውቋቸው። ለዛ ነው ብዙ ጊዜ ምን እንደሚፈጠር ልንገራችሁ። 2026 የሚባል ዓመተ ምህረት ላይ እንደዚህ አይነት ቫይረስ ይመጣል ብለው ይነግሯቸዋል። ትክክል ነኝ? 2026 ስንት ዓመት ይቀረዋል? 1 ዓመት ወይም 2 ዓመት ይቀረዋል። ከዛስ 2026 ላይ ለሚመጣው ቫይረስ ክትባት እየሰራን ይሏቸዋል። ቫይረሱ እኮ አልመጣም። ያ ማለት ኦሬዲ ቫይረስ አዘጋጅተውላችኋል። ቫይረሱ ካልገደላችሁ ደግሞ ክትባቱን ይሰሩላችሁ ነው። ሄሎ፣ እነዚህ ሰዎች ነብይ አይደሉም። ኦሬዲ ያዘጋጁትን ነገር ነው መጥተው የሚነግሩ። የሰማችሁ ነው። 2030 ላይ ምድር ላይ እንደዚህ የሚባል ከባድ በሽታ ይመጣል ይሏቸዋል። 2030 አልመጣም። እናንተ ገና 2030 ምን አላላችሁትም? አላያችሁትም። ገና 3 ዓመትና 4 ዓመት ይቀረዋል። ከላብራቶሪ ውስጥ ወጥተው ይነግሯቸዋል። ቢኮዝ ላብራቶሪ ውስጥ ምን እንዳደረጉ እናንተ አታውቁም። ምሳሌ ቀላል ኤግዛምፕል ልንገራችሁ። ይሄንን እቃ እኔ ብሰራው የፈበረኩት እኔ ብሆን የአእምሮ ጥበቃ ሄጄ አስመዘግበዋለሁ አይደል? ማን ነው የሰራው ብዬ እኔ የሰራሁት ብዬ ልክ ነኝ? ባለቤትነቴ ማን ነው ብዬ የኔ ነው ብዬ ፓተንት መብት ይመዘገብልኛል። ኢቦላ የሚባል በሽታ ታውቃላችሁ? ብዙ ሰዎችን የገደለ ኢቦላ ባለቤት እንዳለው ታውቃላችሁ? ኢቦላ የኔ ነው ብሎ ፓተንት መብት ያስመዘገበ ሰው አለ። ሄሎ፣ ኢቦላ የማን ነው ብሎ
ሶ አፍተር ዲስ የሚመጡ በሽታዎች በሙሉ እመኑኝ ፓተንት መብት አላቸው። ቢኮዝ መጋረጃ ስር ሳይሆን ላብራቶሪ ስር ያሉ ጠንቋዮች ናቸው የሚፈጥሯቸው። ዛሬ ከእግዚአብሔር ቃል የእነሱን ጭንብሎች ነው የምናወልቀው። ክብር ለኢየሱስ ይሁን። ሶ ከዚህ በኋላ የሚመጡ ሮቦችን በሙሉ የማስተምረው ስለ መጨረሻው ዘመን ነው። ቢኮዝ ኢየሱስ ነገሩናል። ማንም እንዳያስታችሁ ምን በሉ። ማንም ማለት ማንም መጽሐፍ ቅዱስ የያዘ ሰው ሊሆን ይችላል፣ ጋውን የለበሰም ሰው ሊሆን ይችላል። እንዳያስታችሁ ምን በሉ፣ ተጠንቀቁ። ምን እንዲል እንዳይላችሁ፣ እንዳያስታችሁ። ምን እንዳይላችሁ፣ እንዳያስታችሁ፣ እንዳያስታችሁ። ምሳሌ ቀላል ኤግዛምፕል ልንገራችሁ። ኔክስት ታይም አወራችኋለሁ። አሁን ሁሉም ወጣት በቀላል አማርኛ ላስረዳችሁ። ሁሉም ወጣት የሚለብሰው አንድ አዲስ ፋሽን የሆነ ልብስ አለ፣ ባሌንሲያጋ የሚባል። ምን ያሉት ያስታውቁታላችሁ? ልክ እንደነ ጉቺ ሁሉም ወጣት ይለብሰዋል። እና ኢቭን አንዳንድ ሰባኪዎች እሱን ለብሰውት ፕሪች ያደርጓቸዋል። የለበሱት ልብስ ምንድነው? ብራንድ ነው፣ በትልቅ ዋጋ ነው የሚሸጠው ምናምን። እና ባሌንሲያጋ ምን ማለት እንደሆነ ልንገራችሁ። ከፊት በዓል አለ፣ በዓል። ከዛስ ኤንሲጋ፣ ባሌንሲያጋ ማለት በዓል ጌታ ነው ማለት ነው። ይዘማሽን ሳሙዋን ልብስ ነው ብሎ ነው የሚለብሰው። ያ ሰውዬ በለበሰው ልብስ ማንን ዲክሌር እያደረገ ነው? የኤልያ ዘመን ላይ የነበሩ ሰዎች የበዓል ነቢያት ስለነበሩ ነው። በዓል ማን ያሳረዳቸው? ኤልያስ ያሳረዳቸው አይደል? ባለው እግዚአብሔር ነው አምላክ። ምን እንላለን? መተው ሲያስለብሷችሁ እያደረጓችሁ ያሉትን ነገሮች በሙሉ ምን ማለት አለባችሁ? ማወቅ መቻል አለባችሁ። ኢየሱስ የነገረን አንድ ነገር፣ ማንም እንዳያስታችሁ። የሃይማኖት መሪ ሊሆን ይችላል፣ ሰባኪ ሊሆን ይችላል፣ እጅግ በጣም ተማሪ የምትሉት ሰው ሊሆን ይችላል። ማንም ከሆነ ማንም ነው። ማንም እንዳያስታችሁ ምን በሉ፣ ተጠንቀቁ። ማንም ማለት ማንም እንዳያስታችሁ ምን በሉ፣ ተጠንቀቁ። ክብር ለኢየሱስ ይሁን። አሁን ወደ ትምህርታችን መሄድ እንችላለን ማለት ነው። መጽሐፍ ቅዱስ የያዝን ሰዎች የራእይን መጽሐፍ እንከፍታለን። ራእይ ምዕራፍ 9 ቁጥር 15። ራእይ ምዕራፍ 9 ቁጥር 15። የሰዎችንም ሲሶ እሺ እንዲገድሉ፣ የሰዎችንም ሲሶ ምን እንዲሉ? ያማል የሰዎች ሲሶ ማለት 1/3 የሆነው ምን እንዲሉ? እንዲቀንሱ። እሺ የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩ ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። በቃ የሰዎችን ምን እንዲገሉ? አንድ ሲሶ እንዲገሉ። በዚህ በመጨረሻው ዘመን ሰይጣን በኃይል ከሚሰራበት ነገር መካከል አንዱ ምንድነው ካላችሁን፣ ዲፖፑሌሽን ወይም የህዝብ ቁጥር መቀነስ ነው። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ማንም እንዳያስታችሁ ምን በሉ፣ ተጠንቀቁ። ኤቭሪ ታይም ትልቅ የምትሏቸው መንግስታትም ትንንሽ የምትሏቸው መንግስታትም በህዝብ ቁጥር ቅነሳ ላይ ቁጭ ብለው ምን ይላሉ? ይወያያሉ፣ ይመካከራሉ። እንዴት ነው ምን የምንለው የምንቀንሰው? በምን አይነት መንገድ ነው ምን የምንለው የምንቀንሰው? በምን አይነት መንገድ ነው የምንቀንሰው ብለው ተወያይተው ጨርሰው ፐብሊክ ላይ የሚነግሯችሁ ነገር ለመቀነስ የሚጠቀሙበትን አይደለም። ኦሬዲ እናንተን ለመቀነስ እኛን ለመቀነስ የሚጠቀሙበትን ነገር በሙሉ መተው አይነግሩንም። ይሰማችሁ ነው? መተው አይነግሯችሁ። ነገር ግን ይነግሯችኋል። ምን ብለው? የህዝብ ቁጥር ምን ማለት አለበት? መቀነስ አለበት። ይሰማችሁ ነው? የህዝብ ቁጥር ምን ማለት አለበት? መቀነስ አለበት። መቀነስ አለበት። መቀነስ አለበት። የሁል ጊዜ ስብሰባቸው አጀንዳችን ነች። የህዝብ ቁጥር መቀነስ አለበት። የህዝብ ቁጥርን ለመቀነስ ከውይይቱም በኋላ ከስብሰባውም በኋላ ቁጥሩን ለመቀነስ ስለሚሄዱበት መንገድ ግን አይነግሯችሁም። አንድ ጥናት እያየው ነበር። ሰዎች የአየር ንብረትን ለመቀነስ ይሄ ግሎባል ዋርሚንግን እንትን ለማለት በየአመቱ የሚያወጡት በጀት አለ አይደል? አገራት
የሱ 1/10ኛው ከሙሉ ምድር ላይ ረሃብን የሚባልን ነገር ለማስቆም በቂ ነው። ግን ረሃብን ለማስቆም አይጠቀሙበትም። ቢኮዝ ከሚቀነስበት መንገድ ምንድነው? አንዱ ነው። ለዛ ነው ጌታ ኢየሱስ ስለ መጨረሻው ዘመን ሲጠየቅ ቅድም ያነበብነው ጥቅስ አለ አይደል? እስኪ ቀጥሉት። ማርቆስ 13 ቁጥር 7 እና 8 ጀምሮ እስኪ አንብቡ። ቁጥር 7 እና 8 የጦሩንም ወሬ በሰማችሁ ጊዜ ጦርና የጦርን ወሬ በሰማችሁ ጊዜ አትደንግጡ፣ ይህ ሊሆን ግድ ነውና። እሺ፣ ነገር ግን መጨረሻው ገና ነው። ምን መጨረሻው ገና ነው? መጨረሻው ምንድነው? እሺ ቀጥል። በሕዝብ ላይ አሁን በደምብ መጨረሻው ገና አለና ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳልና። ሕዝብ በሕዝብ ላይ ይነሳል ማለት ሕዝብን ለማጥፋት ምን ይላል? ይነሳል። ከዛስ አሁን በደምብ ስሙ። የበፊቱ ጦርነት የነበረው በአገራትና በአገራት በመሪዎችና በመሪዎች መካከል ነበር አለ። ናው ግን አንድ ተራ የሆነ ግለሰብ ተነስቶ ሳሟንን ለማጥፋት ይሰራል። ሕዝብ በሕዝብ ላይ ነው። እሺ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። በልዩ ልዩ ስፍራ የምድር መናወጥ ይሆናል። እሺ ረሃብ ይሆናል። እነዚህ የምጣር መጀመሪያ ናቸው። ምን ይሆናል? ረሃብ ይሆናል። አንዳንድ ጥቅሶች ረሃብና ቸነፈር ይሆናል የሚሉት ረሃብ ይሆናል። ሊያጠፉት አይፈልጉም። ቢኮዝ የመቀነሻው መንገድ ነው። እየሰማችሁ ሊያጠፉት አይፈልጉም። ምክንያቱም የመቀነሻው ምንድነው? አንደኛው መንገድ ነው። የመቀነሻው ምንድነው? መንገድ ነው። ክብር ለኢየሱስ ይሁን። የመጀመሪያው ዛሬ የምንማማረው በምን አይነት መንገድ የህዝብ ቁጥርን ለመቀነስ በምን አይነት መንገድ ፕላናቸውን ፕሮግራማቸውን እንዴት እንደሚያሳኩት እንማማራለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ራእይ 18ን ክፈቱ። የመብራት ብርሃን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይበራም። የመብራት ብርሃን ባንቺ ውስጥ ከዚህ በኋላ ምን አይልም? አይበራም። እሺ የሙሽራና የሙሽራይቱ ድምጽ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። የሙሽራና የሙሽራይቱ ድምጽ ከእንግዲህ ባንቺ ውስጥ አይሰማም። እሺ ነጋዴዎችሽ የምድር መኳንንት ነበሩና ነጋዴዎችሽ የምድር መኳንንት ነበሩት። የእንግሊዝኛውን ስታነቡት የምድር ነገስታት ነበሩ። ምኖቹ? ነጋዴዎች ከሷ የሚገዙት። እሺ ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና። በምንሽ? ምን? በአስማትሽ አሕዛብ ሁሉ ስተዋልና። ምኖች? አሕዛብ በሙሉ ስተዋልና። የእንግሊዝኛውን ባይብል እስኪ አንብቡ። And the light of the candle shall shine not more at all in you. The voice of the bridegroom and the bride shall hear no more at in you. For the merchants were the great men of the earth, for by the sorcerers were all nations deceived. ያው ሶርሰርስ ማለት አስማተኛ ማለት ነው። በአስማትሽ ምኖች ስተዋል? ሁሉም ሀገሮች ስተዋል። የሳቱት በምንድን ነው? የሸወደቻቸው በምኗ ነው? በአስማቷ። በደንብ ስሙ። አንዳንድ ጊዜ በጥንቆላና በአስማት የማያምኑ ሀገሮች አሉ። ይቺ ግን ሁሉንም ነው ምን ያለችው? የሸወደችው። በምኗ? አሁን በደንብ ስሙ። የአማርኛውና የእንግሊዘኛው ባይብል እንግሊዘኛው ሶርሰረር ይላል፣ አማርኛው አስማትሽ ይላል። የግሪኩ ምን እንደሚል ታውቃላችሁ? ፋርማኪያ ነው የሚለው፣ በመድኃኒትሽ ነው የሚለው። ፋርማ የሚል ቃል ታውቃላችሁ? ፋርማሲ፣ ፋርማ እንደዚህ ምናምን ሲባል በመድኃኒትሽ ነው የሚለው። በመድኃኒትሽ ስንቶችን አስትሻል? ሁሉንም። የሳትሽው ምንድን ነው? ያሳትሻቸው መድኃኒት። ያሳትሻቸው ምንድን ነው? ይሄ አስማትሽ የሚለው የአማርኛው ቃል የግሪኩን ባይብል ስታነቡት የሕክምና ቃል ነው። ያሳተቻቸው በሕክምና ነው። ይሰማችሁ? ያሳተቻቸው በምንድን ነው? ለዛ ኢየሱስ ማንም እንዳያስታችሁ ነው ያለው። በአስማትሽ አለ ሁሉም ሀገሮች። አንድ ሀገር እኮ አይደለም። ሁሉም ሀገሮች ምን ብለዋል? ስተዋል። ስንት ሀገሮች? ሁሉም ሀገሮች በምንሽ ስተዋል? በአስማትሽ። ያ ማለት የግሪኩ ምንድነው ብያችኋለሁ?
አስማት የሚለው ወይም ሶርሰረር የሚለው የግሪክ ቃል ፋርማኪያ ነው የሚለው የሕክምና ቃል ነው። ፋርማ ሲባል ሰምታችሁ ታውቃላችሁ? መድኃኒት ማለት ነው። በመድኃኒትሽ የማለት አንቺ ባዮሎጂና የሆነውን ነገር አጋሽተሽ ባመጣሽው ነገር ምን ብለሽናል? አስተሻል። ያልሳት የለም። አሜሪካ ስታለች፣ ኢትዮጵያ ስታለች፣ ኤርትራ ስታል ሁሉ ምን ብሏል? እና ያሳችው ስንቱን ነው? ሁሉንም። ክብር ለኢየሱስ ይሁን። ምሳሌ ቀላል ኤግዛምፕሎችን ላሳያችሁ። ቀላል ኤግዛምፕሎችን ሬቶርስ የሚባል የዜና ስርጭት ታውቃላችሁ? ሬቶርስ ሲባል ሰምታችሁ ታውቃላችሁ? ሬቶርስ የዛሬ 14 ዓመት በፊት አንድ ያወጣው ዘገባ ነበር። ዘገባው መሰላችሁ? እንቁራሪቶች የሚዋኙበት ስፍራ ውስጥ አትራዚን የሚባል ኬሚካል ተለቀቀ። ወንዶቹ እንቁራሪቶች በሙሉ የወንድነት ሆርሞናቸው አልቆ ከወንዶች ጋር ሴክስ ማድረግ ጀመሩ። ወንድ እንቁራሪት ከምን ጋር? ከወንድ እንቁራሪት ጋር መተኛት ጀመሩ። ያሳቷቸው በኬሚካል ነው። ያ ማለት የትኛውም ወንድ እንቁራሪት እዚህ ወንድ እንቁራሪት ብናስቀምጥለት ምን ማለት አይችልም፣ መተኛት አይችልም አይደል? የትኛውም እንስሳ ከወንድ ጋር ሲተኛ አይታችሁ አታውቁም? ከእንስሳ ያነሱ አንዳንዶች ብቻ ናቸው የሚተኙት። እየሰማችሁ ነው? እንቁራሪቶችን አትራዚን የሚባል ኬሚካል ውሃ ውስጥ ጨምረውባቸው ከእንቁራሪቶቹ ውስጥ ወንድነትን የሚገልጸውን ሆርሞን በሙሉ ገለውባቸው ወንዶቹ ከወንዶች ጋር መተኛት ጀመሩ። እና እሱ አይደለም የሚገርመው፣ እየሰማችሁ ነው? ሪቶርስ ይህንን ዘገባ ያወጣው መቼ እንደሆነ ልንገራችሁ። የዛሬ 14 ዓመት በፊት ነው። ኖቬምበር 15 2000 አይ ቲንክ 18 ይመስለኛል 18 ላይ ቴክሳስ ትሪቡን የሚባል ጋዜጣ አለ። ቴክሳስ ትሪቡን የሚባል ጋዜጣ አለ። ይሄ ጋዜጣ ቴክሳስ የምትባል አሜሪካ ጋዜጣ ታውቃላችሁ? ኖቬምበር 15 2018 ዓመተ ምህረት ላይ አንድ እትም ይዞ ወጣ። ምንድነው ይዞት የወጣው እትም? ለውሃ ይሄ ለመጠጥ የሚቀርቡ 500 የውሃ መተላለፊያ ቧንቧዎች ውስጥ አትራዚን የሚባለው ኬሚካል ተገኘ። ሰዎች መጠጣት ጀመሩ። የሚጠጣ ሰው በሙሉ አትራዚን እንዳለ እንኳን አያውቅም። ፍቃደኛ ሆኖ ከወንድ ጋር ለመተኛት ፍቃደኛ ያልሆነ ፐርሰን በዚህ ኬሚካል ሰምቲንግ ውስጥ ይፈጠራል። ሰውየውን እያሳቱት ያሉት በምንድን ነው? በመድኃኒት። ሰውየውን እያሳቱት ያሉት በምንድን ነው? በመድኃኒት። 500 የውሃ መተላለፊያ ቧንቧዎች ውስጥ ሰው የሚጠጣቸው ጠጪው በሙሉ አትራዚን እንዳለው አያውቅም። ሄሎ ምኑ ጠጪው በሙሉ ምን እንዳለው አያውቅም። ይሄ አትራዚን የሚባለው ኬሚካል ወንድ እንቁራሪቶች ከምን ጋር እንዲተኙ አድርጓል? እናንተ የምትጠጡት ውሃ ውስጥ ሲጨመርም እንደሚፈጠር አስቡት። ላስፈራራችሁ አይደለም። ለዛ ኢየሱስ እንደዚህ ማንም እንዳያስታችሁ ተጠንቀቁ። ለዛ ነው መጽሐፍ ቅዱስ ደስ የሚላችሁ የዛሬ 2000 ዓመት በፊት ተጽፎ ቢያልቅም እስቲል ድረስ ኢቭን ከዚህ በኋላ ለሚመጡ ዘመናቶች በሙሉ የሚሆን መገለጥ በውስጡ አለው። የሰማችሁ ነው? ለዛ ነው በመድኃኒትሽ ምን አልሻቸው? አሳትሻቸው። በምንሽ? በመድኃኒትሽ። በምንሽ? ያሳትሻቸው በምንድን ነው? sometimes አንዳንድ መድኃኒት ተብለው አንዳንድ ሀገር ላይ የተሰራጩ ክትባቶችን አገሮቹ ጥናት ሲያደርጉም እንዳገኙ ልንገራችሁ። ወንዶችም ይሁን ሴቶች ያንን ክትባት ከወሰዱ በኋላ ይሄ የማፍራት አቅማቸውን የሚገል ኬሚካል ያገኙት። እያሳቷችሁ ያለው በምንድን ነው? በመድኃኒት ነው። ይቺ ከተማ ሁሉንም ኔሽን እኮ ነው ያሳታችሁ። ዩሲ አሜሪካ ውስጥ ውሃ የሚጠጣ ሰው ከሳተ እናንተን አስቡት። ቴክሳስ ውስጥ የሚኖር ሰው አትራዚን ያለበት ውሃ ከጠጣ እኔ እናንተማ ምንም ቢመጣ እንጠጣለን። ልክ ነኝ አይደል? ምንም ቢመጣ እንጠጣ። እያሳቱን ያሉት በምንድን ነው?